ሲኦል የሚለውን ቃል ስናስብ ወደ አእምሮአችን ምን ይመጣል? ምናልባት የሚንቀለቀል የእሳት ባህር ወይስ የዘላለም ስቃይ? እነዚህ ሁሉ ትክክል ሊሆኑ ይችላሉ። ግን በኢየሩሳሌም የሚገኝ እውነተኛ ሸለቆስ? ዛሬ የምናየው ይሄንን ነው። ሁላችንም የምናውቀው ይሄ አንድ ቃል እንዴት ከአንድ ተጨባጭ ስፍራና ከአንድ የአርኪኦሎጂ ትልቅ ግኝት ጋር እንደተቆራኘ አብረን እንመርመራለን። እንግዲህ ታሪካችን የሚጀምረው በአንድ ቃል ነው፣ ገሃነም። በሀገራችን ለሲኦል በስፋት የምንጠቀምበት ቃል ነው። ግን እስቲ ለአንድ አፍታ እናስብ። ይሄ ቃል የመንፈሳዊ ጽንሰ ሐሳብ ብቻ ባይሆንስ? ካርታ ላይ ልናመለክተው የምንችለው እውነተኛ ቦታ ቢሆንስ? ይሄ ነው እንግዲህ ዛሬ የምንፈታው እንቆቅልሽ። የዚህን ስም ፈለግ ተከትለን ወደ ኋላ ስንጓዝ ከ2500 ዓመታት በላይ ተደብቆ የቆየ አንድ አስገራሚ ምስጢር እናገኛለን። እሺ፣ የመጀመሪያውን ፍንጭ የምናገኘው ራሱ ቃል ውስጥ ነው። ገሃነም የሚለው ቃል በተለያዩ ቋንቋዎች ውስጥ ያደረገው ጉዞ ብቻውን አንድ አስገራሚ ታሪክ ይነግረናል። ያው የቃሉን ዝግመተ ለውጥ ስንመለከት በጣም የሚገርም ነው። መጀመሪያ ላይ በዕብራይስጥ ጌሂኖም ነበር የሚባለው። ትርጉሙም የሂኖም ሸለቆ ማለት ነው። ቀላል የቦታ ስም። ከዚያ ወደ ቤተ ክርስቲያን ቋንቋችን ግዕዝ፣ ቀጥሎም ወደ አማርኛ ሲሻገር ግን ትርጉሙ ሙሉ በሙሉ ተለውጦ የእሳትና የቅጣት ቦታ ሆነ። ግን ደግሞ የሚገርመው ገሃነም ብቻውን አይደለም፣ ከጎኑ ሲኦል የሚል ቃልም አለ። ይህም ከዕብራይስጡ ሺኦል ጋር ይመሳሰላል እና የሙታን ዓለምን በአጠቃላይ ያመለክታል። ስለዚህ ገሃነም የእሳት ቅጣትን ሲያመለክት፣ ሲኦል ደግሞ የሙታን ማረፊያ ወይም መቆያ ቦታን ያመለክታል እና እያንዳንዱ የራሱ የሆነ ትርጉም አለው ማለት ነው። እንግዲህ ስሙ ወደ አንድ እውነተኛ ቦታ እየመራን ነው። ስለዚህ እስቲ በአእምሮአችን ወደ ጥንታዊቷ ኢየሩሳሌም እንጓዝ። ከከተማይቱ በስተደቡብ ወዳለው ሸለቆ ስንወርድ ለምን እንዲህ ያለ ጨለማ ስም እንደተሰጠው መረዳት እንጀምራለን። እስቲ በዓይነ ሕሊናችን እንሳለው። ጥንታዊቷን ከተማ የከበበ ጥልቅና ጠባብ ገደል፣ ዛሬም ድረስ እዚያው የሚገኝ በአካል ሄደን ልንረግጠው የምንችለው ተጨባጭ ቦታ ነው። ነገር ግን የዚህም ቦታ ስም ያበጥነው ጂኦግራፊው አይደለም፣ ታሪኩ ነው። አስከፊ ታሪኩ። የመጽሐፍ ቅዱስ መዛግብት እንደሚሉት ይህ ሸለቆ አስደንጋጭ የአምልኮ ሥርዓቶች ይፈጸሙበት ነበር። ሕፃናት ሳይቀሩ መሥዋዕት ይደረጉበት ነበር። በኋላ ደግሞ የከተማው ቆሻሻ ማቃጠያ ሆነ። በቃ ከእሳት ከሞት እና ከቆሻሻ ጋር የነበረው ግንኙነት ለመጨረሻው የፍርድ ቦታ ፍጹም ምሳሌ እንዲሆን አደረገው። ታዲያ እንዴት ሆነና ነው ይሄ መሬት ላይ ያለ አስከፊ ታሪክ ያለው ሸለቆ ወደዚህ አይነት ውስብስብ እና የተደራጀ የሲኦል መንፈሳዊ ዓለም የተቀየረው? በተለይ በኢትዮጵያ ትውፊት ውስጥ ይሄ ምስል እንዴት እንደተሳለ አብረን እንመልከት። መልሱን ፍለጋ ስንሄድ የምናገኘው እንደ መጽሐፈ ሄኖክ ባሉ ጥንታዊ መጽሐፍት ውስጥ ነው። በጣም የሚገርመው ደግሞ ይህ መጽሐፍ ሙሉ በሙሉ ተጠብቆ የሚገኘው በግዕዝ ቋንቋ ብቻ መሆኑ ነው። እነዚህ ጽሑፎች ሲኦልን ዝም ብሎ የሚነድ እሳት አድርገው ሳይሆን የራሱ ሕግና ሥርዓት ያለው ውስብስብ ዓለም አድርገው ነው የሚስሉት። ሄኖክ የሚገልጸው ዝም ብሎ ሁሉንም በአንድ ላይ የሚቀጣ ቦታ አይደለም። ይልቁናም ነፍሳት በምድር ላይ በነበራቸው ሕይወት መሠረት የሚለዩበት 4 የተለያዩ ክፍሎች ያለው የሙታን ተራራ ነው። ይህ የሚያሳየው ሥርዓት ያለው ፍርድ እንጂ እንዲሁ በዘፈቀደ የሚካሄድ ቅጣት አለመሆኑን ነው። ሌሎች ጽሑፎችም አሉ። ለምሳሌ ክብረ ነገሥት ይህንን ምስል ያጠናክሩታል። ሲኦልን እንደማያመልጡት እስር ቤት፣ በናስ ደጆች እንደታሸገ ውጫዊ ጨለማ ቦታ በማለት ይገልጹታል። እንግዲህ እስካሁን ከተረገመ ሸለቆ ወደ ሲኦል ጽንሰ ሐሳብ እንዴት እንደተደረሰ አይተናል። ግን ቆይ የሸለቆ እውነተኛ ታሪክ እዚህ ላይ ያበቃ? እንደውም ትልቁ ምስጢሩ ገና አልተገለጠም ነበር። መሬት ውስጥ ተቀብሮ ነበር። እናም በ1977 ዓመተ ምህረት ታሪኩ ድንገት አቅጣጫውን ቀየረ። ከሥነ መለኮት ወደ አርኪኦሎጂ፣ በዚያው በሄኖም ሸለቆ ውስጥ። እስቲ የጊዜውን ርቀት አስቡት። ከ2500 ዓመታት በላይ ሸለቆውን ከላይ በሚመለከት የሂኖም ትከሻ ተብሎ በሚጠራው ስፍራ አንድ ጥንታዊ የመቃብር ዋሻ ውስጥ አንድ አስገራሚ ሀብት ለዘመናት ተደብቆ ነበር። በእነዚያ ትንሽ የብር ጥቅልሎች ውስጥ የተገኘው ነገር ግን ስለ መጽሐፍ ቅዱስ ታሪክ የነበረንን አመለካከት ሙሉ በሙሉ የሚገለብጥ ነበር። ይሄ ነው እንግዲህ የመጨረሻው ትልቅ ግርምት። ወሳኙ ነጥብ ይሄ ነው፣ ዕድሜያቸው። እነዚህ ጥቅልሎች እስካሁን ከተገኙት የመጽሐፍ ቅዱስ ጽሑፎች ሁሉ እጅግ በጣም ጥንታዊ ናቸው። ከታዋቂዎቹ የሙት ባሕር ጥቅልሎች እንኳን በ400 ዓመት ይበልጣሉ። እናም ይሄ ነው እንግዲህ የዚህ ሁሉ ታሪክ አስገራሚው ጥግ። ስሙ ከእርግማን ጋር በተያያዘው በዚያው ቦታ
አርኪኦሎጂስቶች ያገኙት እጅግ ጥንታዊ የሆነውን የመለኮታዊ በረከት ቃል ነው። አስቡት፣ ከእርግማን ቦታ የበረከት ቃል እንዴት ያለ ነገር ነው! ይህ ግኝት ለታሪክ ተመራማሪዎች ትልቅ ነገር ነበር። በቃ ሁሉንም ነገር ነው የቀየረው። መጽሐፍ ቅዱስ የተጻፈበትን ዘመን በተመለከተ የነበሩ ብዙ ንድፈ ሐሳቦችን ውድቅ አድርጓል። እነዚህ የተቀደሱ ቃላት በመጀመሪያው ቤተ መቅደስ ዘመን ጀምሮ ይታወቁና ጥቅም ላይ ይውሉ እንደነበር ተጨባጭ ማስረጃ ሆነ። የጌሄኖም ታሪክ አንድ ትልቅ ነገር ያስተምረናል። ይህም ለአንድ አስፈሪ ነገር የተሰጠ ስም እንኳን ሳይቀር በውስጡ ትልቅ የተስፋ መልእክት ሊይዝ ይችላል። ይሄ ደግሞ እንድናስብ ይጋብዘናል። በየቀኑ በምንጠቀምባቸው ቃላት ውስጥ ወይም ከእግራችን በታች ባለው መሬት ውስጥ ለመገለጥ የሚጠባበቁ ሌሎች ምን አይነት ምስጢሮች ተደብቀው ይገኙ ይሆን?